ይህች ሀገር ከአዲስ አበባ ያነሰ ስፋት ያላት ስትሆን ህዝቧም ከ700 ሺህ አይበልጥም። የኢትዮጵያውያን መዳረሻ የሆነችው ይህች ሀገር 47% ህዝቦቿ ስደተኞች ናቸው። ዛሬ ወደ ሉክዘምበርግ እናቀናለን። ኢትዮጵያውያን በሉክዘምበርግ ይኖራሉ። ቁጥራቸው ትልቅ ላይሆን ይችላል፣ ነገር ግን በጣም ጠንካራዎች ናቸው። ኢትዮጵያውያን ወደ ሉክዘምበርግ ሲሄዱ የሆቴል፣ ሬስቶራንት፣ ሆስፒታሎች እንዲሁም የኮንስትራክሽን ስራዎች ይጠብቋቸዋል። ቋንቋው ብዙ ቢሆንም እንግሊዝኛ ማወቅ ብቻ ተመራጭ ያደርጋቸዋል። ኢትዮጵያዊ ሉክዘምበርግ ሲደርስ ምን ይላል? አዲስ አበባን የምታክል ትንሽዬ ሀገር ሲያይ መጀመሪያ ደስ ይላቸዋል። ሰዎች ቀዝቃዛ ሊመስሉ ይችላሉ፣ ነገር ግን ሲለምዳቸው ደግ ናቸው። እንጀራ ሲናፍቁት ኩሽናዎች አሉ፣ ኢትዮጵያዊ ምግብ ቤቶች። ትልቅ ፈተናው ግን ዋጋው ነው። ቤት ለማግኘት በወር ከ1500 ዩሮ ያነሰ ብዙ ቦታም ፈጽሞ ላይገኝ ይችላል። ለአዲስ ኢትዮጵያዊ ይህ ፈተና ነው። ሉክዘምበርግ ከአዲስ አበባ ያነሰች ከተማ ስትሆን ማለትም ሙሉ አገሪቷ በሰዓታት ውስጥ ማቋረጥ ይቻላል። ይቺ ሀገር ዓለም አሉኝ ከምትላቸው ሀብታም ሀገሮች አንዷ ናት። በእያንዳንዱ ጂዲፒ $135,000 ነው። ይህ ማለት ከኢትዮጵያ ነፍስ ወከፍ ገቢ 800 እጥፍ ይበልጣል። ሉክዘምበርግ በሰሜን ምዕራብ አውሮፓ ትገኛለች። ቤልጅየም፣ ፈረንሳይ እንዲሁም ጀርመን ጎረቤቶቿ ናቸው። ስፋቷ 2586 ካሬ ኪሎ ሜትር ብቻ ነው። ለማነጻጸር ያክል አዲስ አበባ ከዚች ሀገር ትተልቃለች። ይች ጥቂት የህዝብ ቁጥር ያላት ሀገር 3 አይነት ቋንቋ ይነገርባታል። ሉክዘምበርጊሽ፣ ፈረንሳይኛ እንዲሁም ጀርመንኛ። አብዛኛዎቹ ሰዎች በስራ ቦታቸው በየቀኑ እንግሊዝኛ ይናገራሉ። ዋና ከተማዋ ሉክዘምበርግ ሲቲ ድሮ የድንጋይ ምሽግ የነበረች፣ ዛሬ ግን የዓለም የፋይናንስ ማዕከል ናት። በሉክዘምበርግ አንድ ሰው በምቾት ለመኖር በወር 3500 እስከ 5000 ዩሮ ያስፈልገዋል። ይህ ብዙ ሊመስል ይችላል፣ ነገር ግን ደሞዙ ከዛ በላይ ነው። የሉክዘምበርግ የህዝብ ትራንስፖርት አውቶቡስ፣ ባቡር ሙሉ በነፃ ናቸው። ይህም ከመላው የአውሮፓ ሀገራቶች ሉክዘምበርግን ተመራጭ ያደርጋታል። ትራንስፖርቱ ለነዋሪዋ ብቻ ሳይሆን እንዲሁም ለጎብኚዎች የነፃ አገልግሎት ትሰጣለች። በዓለም ይህን ያደረጉ ሀገራት ጥቂት ናቸው። ይህች ሀገር ጎዳናዎቿ በጣም ንጹህ ናቸው። ሰላም እጅግ አስተማማኝ ነው። በ2023 በሀገሪቷ ሙሉ 4 ግድያ ብቻ ነበር። ሉክዘምበርግ ቀደም ብሎ የብረታ ብረት ኢንዱስትሪ ሀገር ነበረች። ብረት በሚቀንስበት ጊዜ ሀብቷ ግን አልቀነሰም። ምክንያቱም ሉክዘምበርግ ዓለም አቀፍ ኩባንያዎችን ጋበዘች። ግብር በጣም ዝቅተኛ ነው፣ ህጉም ቀለል ያለ ነው። ቦታው ጸጥ ያለ ሲሆን ለስራ ተመራጭ ያደርገዋል። ይህን ተከትለው የዓለም ትልቅ ኩባንያዎች ፈጥነው መጡ። የኢንቨስትመንት ፈንዶች፣ የኢንሹራንስ ኩባንያዎች። ዛሬ የሉክዘምበርግ ኢኮኖሚ 86% ከአገልግሎት ዘርፍ ነው። ፋይናንስ ብቻ 36% ይሸፍናል። ትንሽዬ ሀገር ግን ደግሞ ዓለምን ታስተዳድራለች። ዛሬ ከ215,000 ሰዎች በላይ ከፈረንሳይ፣ ቤልጅየም እና ጀርመን በየቀኑ ድንበር ተሻግረው በሉክዘምበርግ ይሰራሉ። ከዚያም አመሻሽ ላይ ወደ ቤታቸው ይመለሳሉ። ስራው ሉክዘምበርግ ነው፣ ቤቱ ግን ሌላ ሀገር። ምክንያቱም ደግሞ የቤት ኪራይ ውድ ስለሆነ። በሉክዘምበርግ ውለው ስራቸውን ሰርተው ማታ አመሻሽ ላይ ወደ ቤታቸው ከሚመለሱ ሰዎች መካከል ኢትዮጵያውያን በብዛት ይገኛሉ። ለነዚህ ምክንያት ቤት ኪራይ ይላሉ። አንዳንዶቹ ደግሞ ወጪ ለመቆጠብ ሌላ አውሮፓ ከተማ ላይ ብንኖር ይሻላል ይላሉ። ሉክዘምበርግ ለኢትዮጵያውያን እንዲሁም ለሌላ አፍሪካውያን ተስማሚ ሀገር ናት። ነገር ግን ወጪዋ ከፍ ያለ ነው።
በሉክሰምበርግ ለመኖር የእንግሊዝኛ ቋንቋ አቀላጥፎ መናገር በጣም ተመራጭ እንድትሆን ያደርጋል። የኑሮ ሁኔታ እንዲሁ እንዳለ ኢትዮጵያውያን ግን ደሞዝ ሲደርስ ይቀያየራሉ። ወደ ቤተሰባቸው ብር ይልካሉ፣ ልጆቻቸውን ያስተምራሉ። ኢትዮጵያን ለቀው ሄዱ እንጂ ግን ደግሞ ልባቸው ከኢትዮጵያ አልወጣም። ሉክሰምበርግ ዓለምን ያስተምራሉ። ሀገር ትንሽ ብትሆን ሀብታም ልትሆን ትችላለች። የህዝብ ቁጥር ጥቂት ሲሆን ሁሉንም መሸፈን ይቻላል። ምርጫው ትክክለኛ ነበር። ዓለም ወደ እሷ ይሮጣል። ኢትዮጵያውያን ሉክሰምበርግ ሄደው ዓለም ምን እንደሚመስል ያያሉ። ዓለም ምን ሊሆን እንደሚችልም ያገናዝባሉ። ኑሯቸውንም ይቀይራሉ። ሉክሰምበርግ ከኢትዮጵያ 386 እጥፍ ያነሰች ናት። ኢትዮጵያ ከሉክሰምበርግ 800 እጥፍ ድሃ ናት። ልዩነቱ ምድር አይደለም፣ ሰማይም አይደለም። ልዩነቱ ምርጫ ነው።